አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? የነጃሺ ቢዝነስ ፕሮግራማችን ዛሬ እንግዲህ ወንድማችን ኒዛም ፋሽን ጋር ሄደን የጎበኘነው ጉብኝት ወደ እናንተ ለማድረስ በሚል ነው። ወንድማችን ኒዛም ፋሽን በተለይም ደግሞ ለነጃሺ ቢዝነስ ተከታታዮቻችን ለአረፋ በዓል መድመቂያ የሚሆን ስጦታ አዘጋጅቼላችኋለሁኝ ብሏል። ፕሮግራሙ ምን ይመስላል የሚለውን እንግዲህ እሱን ተከታትለን እንመለሳለን። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ የጉብኝት ሰዓታችን ላይ ነው የምንገኘው። በጉብኝት ሰዓታችን እንግዲህ ወደ አጠና ተራ አካባቢ ነው የምገኘው። አጠና ተራ አካባቢ ምን አለ ካላችሁኝ ደግሞ በብዙ ስራዎቹ የምታውቁት ከብዙ የመድረክ ላይ ከሚለበሱ ልብሶች ጀርባ እንግዲህ የፋሽን ስራ በመስራት የምታውቁት ብዙ የጥበብ ሰዎችን በማልበስ ብዙ ታዋቂ ሰዎችን በማልበስ የምታውቁት ወንድማችን ኒዛም ፋሽን ጋር ነው የሚገኘው። ኒዛም ፋሽን እንግዲህ የተለያዩ ፋሽን ስራዎችን ከመስራት ባለፈ የቲሞችንም በመርዳት ታውቁታላችሁ። ዛሬ እንግዲህ ከኒዛም ፋሽን ጋር ቆይታ አደርጋለሁ። ልብስም ትሰፊያለሽ ተብያለሁ ማለት ነው። ወደ እሱ እናልፋለን። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እንኳን ደህና ቆያችሁ። ዛሬ እንግዲህ ኒዛም ፋሽን ምን ይመስላል፣ እንዴት ነው ስራዎቹን የሚሰሩት የሚለውን በደንብ ልናይ ነው የመጣ ነው በቢዝነስ ፕሮግራማችን ማለት ነው። ልብስ መስፋትም ትሞክሪያለሽ እያልከኝ ነበረ። አዎ ትሞክሪያለሽ። እኛ ጋር መጥቶ የማይሞክር የለም። ሁሉም እየሞከሩ እንኳን ደህና መጣሽ ብያለሁ። አመሰግናለሁ። እንዴት ነው ኒዛም ፋሽን እንግዲህ በብዛት ብዙ ሰዎችን እያለበሳችሁ እናያለን፣ በተለያዩ ሚዲያዎች ላይ እናያለን። ከዛ ውጭ ደግሞ የቲሞችን በማልበስ በስፋት ስማችሁ ይታወቃል እና እንደው እስኪ ኒዛም ፋሽን እንታወቀው፣ ምናልባት በአንድም በሌላም አጋጣሚ የማያውቁት ሰዎች ካሉ ኒዛም ፋሽን በብዛት ሰው ያውቃል ብዬ አስባለሁ። የተለያዩ ስራዎችን ስለምንሰራ በጣም ብዙ ደንበኞችም አሉ። ሚዲያ ላይ ደግሞ ግንባር ቀደም ሲጀምር ይሄ እስላማዊ ፋሽን ዲዛይነር ሆኖ ግንባር ቀደም ጎልቶ ሚዲያው ላይ ወጣለ ብዬ እኔ አላምንም። ራሴን እንትን ከማለት ካልተቆጠረብኝ ደግሞም ይቆጠር እንዲያውም እንዲቆጠር ፈልጋለሁ ኢንሻአላህ። የተለያዩ ፋሽን ስራዎችን ለመድረክ፣ ለኒካ፣ ለሰርግ እንዲሁም ለዒድ ማንኛውንም አልባሳት በመስራት እንታወቃለን። አልሐምዱሊላህ ከሚዲያ ውጭም በጣም ብዙ ደንበኞች አሉ። የተለያዩ ስራዎችን ስለምንሰራ ለሴት ነው እንደ ለጅዛወቅ ማንኛውንም ስራዎች ስለምንሰራ እንታወቃለን። ጎን ለጎን ደግሞ ያው የአኸራን ስራ መያዝ ግድ ነው። ለዛኛው ስንቅ መላክ አለብንና አቅመ ደካሞችን የቲሞችን እናለብሳለን። ሌላ ተጨማሪ ደግሞ ዑለሞቻችን ኡስታዞቻችን ለየት ያለ ግሬስ ያላቸው ካባዎችን ለብሰው ካየን የኛ ስራዎች ናቸው። በብዛት መጅሊስ ላይ ካሉትም ጀምሮ በየመስጊዱ ያሉ ኢማሞችን የኛን ካባዎች ይሰራሉ። ውድ ክፍያ የከፈሉን የሚያዙን ወዳጆቻችን አሉ ለኡስታዞቻችን ለማልበስ። ዘርፉ ብዙ ነው የኛ ስራ አልሐምዱሊላህ። በጣም ደስ ይላል። ኒዛም ፋሽን በመቼ የተመሰረተ፣ እንዴት ነበር አመሰራረቱ የሚለውን እስኪ በሱ ደግሞ እናንሳ። የኋላ ታሪክ እናንሳ። የኋላ ታሪክ ከሆነ ያው የኔ የልብስ ስፌት ሙያ አብሮኝ ያደገ ነው። ነገር ግን አሁን በቅርብ አመታት አሻሽየው ወደዚህ አሳድገ ነው በደንብ በጥራት እየሰራ ነው። ሌሎች የስራ ባልደረቦችም ከኔ ባለፈ አሁን ጨምረናል ቁጥራችን። እዚህ ጋር የምታያቸውም አሉ፣ ሌላ ቦታም አሉ፣ ቤተልም አሉንና መቼ ተጀመረ ለሚለው ነገር ላይ የስፌት ሙያውን ከሆነ እኔ ጋር አብሮኝ አድጓል፣ ተዋህዷል። ወደ ሚዲያው ግን በቅርብ ነው የወጣው። ነገር ግን ያለ ሚዲያም ስንሰራ ቆይተናል። በልብስ ስፌት ሙያ ጥርሴ ነቅዬበታለሁ። በጣም ረጅም ዓመት ልምድ ነው። የረጅም ዓመት ልምድ ነው። እንዲያውም አሁን አንዳንዶቹ ያውቁታል። እዚህ በፊት ስለተናገርኩት ምን አይነት ልምድ አለኝ መሰለሽ? የኛ ስራ ራሴ ላይ ያዳበርኩትን ነገር ልንገርሽ። ሰዎችን በደንብ በትኩረት አይና ስንት ቁጥር እንደሚለብሱ ሳይዛቸው ምን እንደሆነ ራሴ ላይ ያዳብሬዋለሁ። ምክንያቱም ሳለካ ማለት ነው። ምክንያቱም ያው አንዳንድ ሰዎች መለካት አይፈልጉም። ከሸሪዓችንም አንፃር ደግሞ ለመለካት የማይመቹ ነገሮች አሉና ምሳሌ አንቺ ስንት ቁጥር ነሽ እንዲሁ አይቼ ማወቅ ይችላሉ። ነገር ግን መለካት ከፈለግሽ አይ ትከሻው እዚህ ጋር ነው እንዲሆንልኝ የምፈልገው፣ ስፋቱ ጥበቱ እንዲሆንልኝ የምፈልገው እንደዚህ ነው ካልሽ ልለካሽ ይችላል። ግን ሳለካ የማወቅ እንትኑ አለ። ያ ከአመታት ልምድ የተገነባ
ስለዚህ አሁን የሰዎችንም ፕራይቬሲ የጠበቀ ነው ማለት ነው። አዎ ያን ግን ማድረግ የግድ ጠበቅ ያለ ልብስ መልበስ አለባቸው። አሁን ሰፊ ልብስ ለብሼ የፍላጎታቸውን እናከብራለን ስለማይታወቅ ፍላጎታቸውን እናከብራለን። የታዘዝነው ነው የምንሰራው እንደ ባለሙያ። ይህንን ስራ እንግዲህ ከልጅነቴ ጀምሮ ነው የሰራሁት። የረጅም ዓመት ልምድ አለኝ እያልከኝ ነውና እንደው ሙሉ በሙሉ ይሄ ከልምዱ ባለፈ ሙሉ በሙሉ ወደዚህ ስራ ስትገቡ በምን ያህል ካፒታል ነበረ? እንዴት ነው ያለው? አዋጭነት ምን ይመስላል? አሁን ለደረሰበት ደረጃ ለመድረስ መቼም ብዙ ዋጋ ተከፍሎበታል እና የነበረበት አጀማመሩ የቢዝነሱ አጀማመር ምን ይመስላል? በምን ያህል ካፒታል ጀመርከው? ወላሂ አላስታውስም። ነገር ግን የኛ ስራ በጣም አዋጭ ስራ ነው። ከጨርቁ ከስፌት በላይ የምታስቢው አይዲያ ከአንቺ አቋም ጋር ከአንቺ ፕሮግራም ጋር ምን ይሄዳል ለሚለው ለማስብበት ዲዛይን ለማደርግበት ውድ ክፍያ የሚከፈለኝ ነው። በዚህ ስራ ላይ የተሰማሩ ሰዎች ያውቁታልና የስራ በጣም አዋጭ ስለሆነ በደንብ አሳዳጊ ነው የምሰራው ነው። ጎን ለጎን የበጎ አድራጎት ስራም የአቅሙ እንዲኖረኝ የመጣ የቲም ቢመጣ ሳልፈራ እንዳስተናግድ ያደረገ የሚገኘው ገቢ ነው። ምክንያቱም አሳዳጊ ከሚባሉ ዘርፎች ምናልባት እኔ ከማውቀው ባለኝ እውቀት ግንባር ቀደሙ ነው። አንድ ቤተሰብ ትልልቅ ብሮችን ነው የሚከፍልሽ እና ሰው ማች መልበስ ይፈልጋል። ለካፕል ለቤተሰብ አንድ አይነት መልበስ ይፈልጋል። አንድ አይነት መልበስ ሲፈልግ ደግሞ በሳይዙ በልኬታው ልክ የትም ቡቲክ ላይ ሄዶ ሊያገኝ አይችልም። እኛ ጋር ግን የፈለገውን ነገር ስለሚያገኝ ስለሚደሰት፣ ለዛ ደስታው ደግሞ ጥሩ ክፍያ ይከፍለናል። ስለዚህ ስራ አዋጭ አይደለም ትያለሽ? በደንብ አዋጭ ነው። እግረ መንገድ ግን ኸይር ስራ እንድንሰራ አቅም የፈጠረልን እሱ ነው። የተጀምሮ የተደረሰ የተጀመረበትን በእርግጠኝነት ወላሂ እኔ በስፌት ሙያ ስላለፍኩኝ በደንብ አላስታውስም። የት ላይ ደርሷል በሚለው ነገር ላይ ግን እዚህ ሱቅ አለን፣ ቤት ላይ ሱቅ አለን፣ እዛ ጋር ሱቆች አሉን፣ ብዙ ደንበኞች አሉን። በጣም ትልልቅ ስራዎችን እየሰራን ነው። ከተማ ውስጥ ያሉ አንዳንድ ትልልቅ ኢቨንቶች እንኳን በሚዘጋጁ ሰዓት እዛ ጋር ለየት ያሉ አልባሳቶች ተለብሰው ካያቸው የኛ ስራዎች ናቸውና ወደፊትም እንቀጥላለን። ግን ትልልቅ ስራዎችን እየሰራን ያለ ነው አልሐምዱሊላህ። ብዙ ሰዎች የልብስ ስፌት በተለይም ደግሞ ይሄ ፋሽን ዲዛይን የተማሩ ሰዎች የልብስ ስፌት ላይ ብዙ ጊዜ ሲገቡ እናያቸዋለን። ከዛ ከገቡ በኋላ ግን የተወሰኑት አይዘልቁም በሙያው ላይ። አንድም አሁን ለምሳሌ አንዳንድ ሰዎች የመስፋት ሙያ ይኖራቸዋል፣ ግን የመሸጥ ሙያ ላይኖራቸው ይችላል እና አንዳንድ ጊዜ መስራት መቻል እና መሸጥ መቻል ይለያያል ብዬ አስባለሁኝ አይደለ? እና እንዴት ነው እስኪ ያንን ብዙ ሰዎች አሁን በዙሪያ ያሉትንም እያስተዋልኩ ስለሆነ ነው በዚህ በልብስ ስራ ላይ በደንብ ሰርቫይቭ አድርጎ ለመቆየት ውጤታማ ለመሆን ምንድን ነው መደረግ ያለበት? ምናልባት ምስጢር ካለ ብዬ ነው። በጣም ብዙ ሰዎች ስልጠናው አለን፣ ሙያው አለን፣ ፓተርን ችሎታለን፣ ለምደናል፣ ቅጠለን እያሉ ይመጣሉ። እኛ ጋር ግን መጥተው ሲጀምሩ እዚህ ግባ የሚባል እንትን የላቸውም። በቂ የሆነ እውቀት መሰልጠኛ ተቋማቱ ላይ ችግር አለ ይሆን አላውቅም። በቂ የሆነ እውቀት የላቸውም። በጣም ብዙ እህቶቼ በዲዛይነር ሙያ ሰልጥናል፣ ተምረናል፣ ወረቀት ይዘናል፣ እንደዚህ ያለን እያሉ እየመጡ ነገር ግን እዚህ ጋር ሲመጡ ያው ለማገዝ የምታደርገው ነገር አለ አይደል? የሚመጡ ሰዓት ያን ያህል እውቀት አናገኝባቸው። በእርግጠኝነት የኛ ስራ ይሄ ከልምድ የሚገነባው የተሻለ ሆኖ አግኝቼዋለሁና አሁን ይሄ ፓተርን ወረቀት አንጥፈን ፓተርን አውጥተን ከአንቺ አቋም ጋር ምን ይሄዳል ምናምን የሚለውን ነገር በወረቀት ነው መጀመሪያ የሚጨርሱት። በዛ ነው የሚጨርሱት። እኛ እሱ ጋር የለንበትም። አንዴ ካየን ይበቃናል። እኔ የምታያቸው የስራ ባልደረቦችም እንደዛ ስለሆነ ያኛውን ነው የምናዳብረው እና በህይወት ስታልፊ የምታዳብሪው ክህሎት እውቀት አለ አይደል? በዛ ይመስለኛል እኛ አዋቱን እዚህ ጋር እንትን እያልን ያለ ነው። አሁን አሰልጥን ብትይኝ አልችልም። እንደዛ ፓተርና ወጥተው ለሚሰለጥኑ ሰዎች ምናምን አሰልጥን ብትይኝ አልችልም። አጠገቤ ግን ቁጭ ብሎ የኔን ሙያ መቅሰም ነው የሚፈልግ አልከለክልም። የፈለገውን ያህል እውቀት መውሰድ ይችላል እና ስራው እኛውን ከስፌት በላይ ሽያጩ ምንድን ነው የሚያዋጣው ላይ እንሰራለን በደንብ። ምክንያቱም መቆየት እንድንችል ገበያው ላይ በየጊዜው ያለውን ሲስተም ማወቅ እንድንችል የገበያ ጥናቶችን እናደርጋለን። ጊዜውም ደግሞ አስተማሪ ነው። ምሳሌ መርካቶ ገዝቼ አመጣለሁ። ልክ ጨርሼ ሲሄድ የጨረስኩት ጣቃ ዋጋ እዚህ ጋር ለደንበኞች የሸጥኩበት ዋጋ መርካቶ ሲሄድ የሚገዛልኝ አይሆንም ያለው ነባራዊ ሁኔታ። ያን ሁሉ ያማከለ አይነት ሽያጭ ነው እየሸጥን ያለ ነውና በጣም ልምድ ይጠይቃል፣ ጥንቃቄም ጭምር ይጠይቃል። ሁልጊዜ ስራው ላይ መቆየት ደግሞ በደንብ ያስተምርሻል ብዬ አስባለሁ። ከዛ ውጪ ሌሎች በልብስ
ፋሽን ዲዛይን ላይ ያሉ ሰዎች የሚያነሱት ሌላ ጥያቄ አለ። ብዙ ጊዜ ቆንጆ የሆነ ጨርቅ አናገኝም። አሁን እንዴት ነው የቱርክ ጨርቅ ልብሶቹ በጣም ያምራሉ እና እዚህ ሀገር ላይ ሲመጡ ግን የጨርቅነታቸው ጥራታቸው በጣም አነስተኛ እንደሆነ ይነገራል። የእናንተ ደግሞ ቤተል ያለውንም ሱቃችሁንም እያየነው ነበረ። ጨርቆቹ በጣም ጥራት አላቸው። ከውጭ እያስመጣችሁ ነው? እንደኛ ሀገር ምርት ነው እዚሁ ነው የሚገኙት? እንዴት ነው ነገር? አስታውሳለሁ ድሮ ከውጭ ያሉ ጓደኞቼ፣ ዘመዶቼ እንዲሁም በሚዲያ ያፈራኋቸው ሰዎች ምን ላምጣልህ ሲሉኝ ሽቶ ነበር የምለው ድሮ። አሁን ላይ ግን ከውጭ ያሉ የተለያዩ ዘመዶቼ፣ ጓደኞቼ እንዲሁም ደግሞ አሁን ይሄ ቲክቶኩ፣ ፌስቡኩ በተለያየ ሚዲያ የሚያውቁኝ ሰዎች የሆነ ስጦታ ሊሰጡኝ ይፈልጋሉና ምን እናምጣልህ ምን እንላክልህ ሲሉኝ መጀመሪያ ምን እንደምታውቃለች ጨርቅ ላኩልኝ ላኩልኝ ነው የምለውና በእንደዚህ አይነት አጋጣሚ አመጣለሁ። እንዲሁም ደግሞ ውጭ ላይ የሚመላለሱ ጓደኞችም ለነሱ አስመጣለሁ። ከውጭ የሚመጡ ነጋዴዎች አስመጪዎችም ደግሞ ለየት ያለ ነገር ሲኖር እና ለአንተ የሚሆን አግኝተንልሃል እያሉ ይሸጡልኛል። እግረ መንገድም የሚያመጡልኛሉ። ኳሊቲ ነገሮችን ነው የምንጠቀመው። በዋናነት ሀገራችን ላይ የፊኒሽንግ ችግር አለ። ምርጥ ስራ ይሰራል፣ ግን ይሄ ፊኒሽንጉ ነገር ብዙ የሚስብ አይሆንም። እኛ እሱ ላይ ትኩረት አድርገን እየሰራን ነው። ጨርቆቹም ምርጦች ናቸው። ኢንሻአላህ ያለው ነገር ይሄን ይመስላል። ቆንጆ ነው። ብዙ ጊዜ ልብስ የሚለበሰው በደስታ ጊዜም ልብስ ይለበሳል፣ በሀዘን ጊዜ ልብስ ይለበሳል፣ በሰርግ በብዙ ፕሮግራሞች በትልልቅ ፕሮግራሞች የምንለብሳቸው ልብሶች አሉና ልብሶችም አብረው ታሪክ እንደሆኑ ይነገራል። የሆነ ልብስ ስናየው የሆነ ታሪክ እናስታውሳለን እና እንደው የፋሽን ዲዛይን ባለሙያ እንደመሆነ ልብስን እንዴት ነው የምትገልጸው አንተ? ልብስ እኮ ሰዎች እኮ መጀመሪያ እንደው ይሄ አጋጣሚ ተያይዞ ምን ትዝ አለኝ መሰለሽ፣ አንድ ኢትዮጵያን ወክሎ ኢትዮጵያን ለማኩራት ኢትዮጵያዊነትን ለመናገር የኢትዮጵያ ዑለሞች እንዲህ ናቸው፣ በኢትዮጵያ ውስጥ ያሉ አሊሞች፣ ደረሶች፣ ቃሪዎች አለባበሳቸው እንዲህ ነው ብሎ ለማሳየት ከኢትዮጵያ የሚወጣ አንድ ወንድም ይመጣና እንዲህ አይነት ትልቅ ፕሮግራም አለብኝ፣ ዓለም አቀፍ ነው፣ ኢትዮጵያን ወክዬ እዛ ቦታ ልገኝ ነው እና እንዲያው አንተ የልብሱን ጉዳይ ትወጣልኛለህ ብዬ አስቤ መጣሁ ወደ አንተ አለኝ። ነገር ግን እስኪ መጀመሪያ ለተሳትፎ የአንተ ፎቶ እዛ ጋር መካተት ስላለበት ፎቶ ላክልኝ በኢትዮጵያውያን አለባበስ ብለውኝ የሆነ አለባበስ ልኬላቸዋለሁ እይልኝ ብሎ ያን ፎቶ ሲልክልኝ ጥሩ ነው፣ የሆነን ፓርት ኢትዮጵያዊነትን ይናገራል። ነገር ግን ከዛ የተሻለ መስራት እንዳለብኝ ገባኝ። ትልቅ የቤት ስራ ስለሰጠኝ ሀገርን ነው የሚወክለው፣ እሱ ብቻ አይደለም። እኔንም እዛ ውክልና እንድሳተፍ ጋበዘኝና ተጨንቄ ዱዓ አድርጌ ራሴ የሆነን ነገር ፈጠርኩለትና ያለብሶ የተገኘ መሰለሽ አንድ ዓለም አቀፍ ልጁም ዓለም አቀፍ ቃሪ ስለሆነ ኢትዮጵያን ወክሎ እዛ ቦታ ሲገኝ ከልብሱ ጋር ተያይዞ የደረሱትን ኮሜንት በቴሌግራም ሲልክልኝ ትልቁን ክፍያ የዛን ቀን ነበረ እየከፈለኝ። የሚገርምሽ 5 ሳንቲም እንኳን እንዲከፍለኝ አላደረኩም። ሲጋብዘኝ በደስታ ነው ያን ግብዣ የተቀበልኩና ነገር ግን ያን የሰዎች የሰጡትን አስተያየት ኮሜንት ለኔ ሲልክልኝ ትልቁን ክፍያ ነበር የፈጸመልኝ። በጣም ነበር የተደሰትኩትና ልብስ ሀገርን ታወሪበታለሽ፣ ማንነትን ራስን እንሸፍንበታለን። ልብስ በጣም ብዙ ነገር ነው። ሰውነትን ከመሸፈን በላይ እንግዲህ ብዙ ሀገር ማኩራት አለው። በጣም የሀገራችን ሎጎ ባንዲራም ልብስ ነው አይደል? በብዙ አይነት ነገር መረዳት እንችላለን። ልብስ ብዙ አይነት ትርጓሜ አለው። አሪፍ ውስጥ እንግዲህ ባለሙያዎችም እየሰፉ እያየን ነው። እንዴት ነው የሚሰራው የሚለውን ከክር አገባብ ጀምሮ ያለው ደግሞ ባይ ደስ ይለኛል። አረ እንደው ብትሰፊው ደስ ይለኛል። ስለዚህ ወደ ውስጥ እንግባና እናያቸው። መርሃባሽ ያቸው ይሄ እንዲያውም ከአንቺ ከለር ጋር አሁን ከለበስሽው ጋር ማሽ ያደርግ ነው። በነገራችን ላይ ይሄ ሀገራችን ላይ ባለው ነባራዊ ሁኔታ በጣም ብዙ እንትኖች ተፈጥረዋል አይደል? በጣም ብዙ ግጭቶች፣ መፈናቀሎች ክፍለ ሀገር ላይ በየካምፑ ላሉ ተፈናቅለው ላሉ ወላጅ አልባ የቲሞች አረፋ ላይ በነገራችን ላይ የዚህ ልብስ ባለቤት 4 ዓመት ሆኗቸዋል የዒድ ልብስ ከለበሱ። ዘንድሮ ግን ነው የቲሞችን በጋራና ልብስ እያልኩ በየሚዲያው ስለምጣራ የቲሞች አልባሽ አለና ማለት ነው ብለው እርግጠኛ ሆነዋል። እነኚህ የቲሞች እናት አባታቸውን በግፍ ያጡ እንዲያውም በጣም በተለያየ ምክንያት ባሰቃቂ ነው የተገደሉባቸው ቤተሰቦች ተለክተው በእርግጠኝነት ላኩልን። እነኚህ ሰዎች ከ200 በላይ ናቸው። የእነኚህ የቲሞች ልብስ ነው እየተሰራ ያለው አሁን ላይ ማለት ነው። ታውቃለህ ይሄ የምታየው ይሄ ለወንዶች ነው። አውጥቼ በጣም ጥንቅቅ ያለ ነው። በነገራችን ላይ
የቲም ምርጡ ደንበኛችን ነው ለኛ። ይሄ አሁን የ4 ዓመት ልጅ ነው ከነሱሪው ማለት ነው። ጽድትና ጥንቅቅ በጣም ነው የሚያምረው። በጣም ቆንጆ ነው። ማን ይላል ስሙ? አብዱራህማን በድሩ ለሚባል ልጅ ይሄ የሱ ልብስ ነው። በጦርነት በተለያዩ ሀገራችን ላይ ባሉ ችግሮች ወላጆቹን ያጣ አብዱራህማን በድሩ ለሚባል አንድ የቲም የተዘጋጀ ልብስ ነው ማለት ነው። እንደምታዩት ኒዛም ፋሽን እንግዲህ የተለያዩ የቲሞችን በማልበስ በጎ አድራጎት ስራዎችን በመስራት የሚታወቅ ነው። ትልቁ ደንበኛችን የቲም ነው ብለህ ትልቁ ደንበኞቻችን የቲሞቻችን ናቸው። ምክንያቱም ይሄ ቤት የቲሞች በእርግጠኝነት ቤታችን ነው ብለው መጥተው የሚለብሱበት ቤት ነው። ኢንሻአላህ ወደፊት አንዲትም የቲም አሳዳጊናት ስለ ልጆቿ ልብስ የማታስብበትን ተቋም ለመገንባት እየሰራን ነው፣ ደግሞ እናደርገዋለን። ይሄ ደግሞ ለሴቶች ውስጥ አንድ ያለቀለት ካለ ፍስጠኝ። ይሄኛው እንግዲህ የተጀመረ ነው ገና ያለቀም ገብተሽ ትጨርሺው። እያንዳንዷ ልብስ እዚህ ጋር ልኬት አላት። የእያንዳንዱ ስም አጋጣሚ በየቲም ፓርት ስለገባን ነው። የደንበኞቻችን ደግሞ አለ የትእዛዝ አሳይሻለሁ። ይሄን ይመስላል። ብዙ ጊዜ ሰዎች ላይ የሚስተዋል ችግር አለ። ለተቸገሩ ሰዎች የምንሰጠው አንዳንድ ጊዜ የተረፈን ሊሆን ይችላል። አሁን ልጆች ምግብ በልተው ወይም ትልልቆችም ሲያስተርፉ በቃ መጥቶ እንደው ለኔ ቢጤ ይሰጣል፣ ለሚቸገረው ሰው ይሰጣል እንላለን። ልብስም እኛ ያረጃውን ጠቦን ይጣልነውን ነውና እዚህ ደግሞ በጣም ጥርት ባለ ጨርቅ በሚያምር ዲዛይን እያየሁኝ ነው። ብዙ ጊዜ ለየቲም የሚሰጥ ወይም ደግሞ ለተቸገረ ሰው የሚሰጥ ጥሩ ነገር ነው ብንባልም እኛ ግን በተለምዶ ያንን አናደርግምና እንደው ይሄንን ካንተ ልምድ መውሰድ እንድንችል እስኪ የተወሰነ ነገር በላይ። እኔ ለልጆቼ አስካረል መሳህ ወሰባህ ጧት ማታ አዚክር እንዳለ ሁሉ የማስተምር የምነግራቸው ለየቲም መስጠት ብሎ ማለት ለምስኪን መስጠት ብሎ ማለት ለአላህ መስጠት ነው። ለአላህ የሚሰጠው ነገር ደግሞ በጣም ምርጥና ጥርት ማለት አለበት። ይሄ ጨርቅ ኢንተርኔት ይባላል። ኢንተርኔት ብሎ ማለት ለሴት ልጅ አበያ ይሄ ውድ ክፍያ የሚከፈል ከለሩ ቢጫ ስለሆነ ነው እንጂ በጣም ኳሊቲ ጨርቅ ነው። ይሄ ኢንተርኔት የሚባለው የሴቶች ከፍተኛው ጨርቅ የሚባለው ነው። ለአላህ ነው የምሰጠው። ከአላህ ማግኘት እፈልጋለሁ። ስለዚህ ለአላህ የሚሰጠው ነገር ምርጥ መሆን አለበት። ደንበኛ ይመጣል አይደል? አቅም ስላለው ከፈለገ ይገዛል፣ ካልፈለገ የራሱን አማራጭ ይጠቀማል። ነገር ግን የቲም መጥቶ የፈለገውን መርጦ ነው የሚለብሰው። ሲጀመር በመጀመሪያ ማናሰማርጥባቸው ወቅቶች አሉ። ይሄ አረፋ ሲጠጋ፣ ለክርስቲያኖች ደግሞ ጥምቀት ሲጠጋ፣ እንዲሁም ረመዳን ኢድ ሲጠጋ በብዛት ለማምረት ሲባል ሁሉም በአንድ ቀን መድረስ ስላለበት ለዛች ለኢድ ስለሚፈልጓት በብዛት ለማምረት የተወሰነ አንድ አይነት ዲዛይን የምንጠቀምበት ጊዜ ሊኖር ይችላል። ከዛ ውጭ ለሚመጡ የቲሞች ግን ልክ እንደ ደንበኛ አባቴ ቢኖር እኮ ይሄ ልብስ ይገዛልኝ ነበር ወይ ደግሞ ግዛልኝ የለው ነበር ብሎ የሚያስበው ነው እንዲያዘኝ ማድረግ። የፈለገውን ይመርጣል፣ የፈለገውን ይለካል፣ ይሄዳል። ቀኑ ሲደርስ ተሰርቶልሃል ነው ወሰድ ይባላል። እንደዛ ነው ማድረግ እንፈልገው። የሥራ ባልደረቦችም የሚያውቁት ይሄንን ነው። የቤታችን ህግ ነው። ማሻአላህ አላህ ይጨምርልህ። በጣም ደስ ይላል። እንግዲህ እቺኛዋ ቀሚስ ደግሞ በተለያየ ምክንያት ወላጇን ያጣች ልጅ የምትለብሰው ለፊታችን አረፋ በዓል የምትለብሰው ቀሚስ ነው። ማሻአላህ በጣም ነው የሚያምረው። በጣም ያምራል። ጨርቆቹ በጣም ኳሊቲ ነው። ይሄ ደግሞ የደንበኛ ነው። ገና አልተተኮሰም። ከምጣዱ እንደወጣ ነው። በትኩስ በጣም ነው የሚያምረው። በትኩስ ገና አልተተኮሰም። በጣም ምርጥና ኳሊቲ ጨርቅ ነው። ምርጥ ስራዎች ነው። ሲንቴቲክ የሚባለው አይነት ጨርቅ ይመስላል። ይሄ በጣም ሲታይ ሻይን ስለሚያደርግ ማንኛውንም በነገራችን ላይ ከኒዛም ፋሽን ብለው ሰዎች የፈለጉትን ይዘዙ ይሰራላቸው። ኒዛም ፋሽን እንግዲህ ለጃነስ ባለች በምትመስል ቤት በጣም ብዙ ስራዎችን እየሰራችሁ ኦልሞስት መላው ኢትዮጵያን በሚባል ደረጃ እያዳረሳችሁ ፕሮግራም ሲኖርባቸውም ሰዎች ለውጭ ሀገር ፕሮግራሞቻቸው እናንተን ኦርደር እያደረጉ እየሰራችሁላቸው ነው የምትገኙት እና በጣም ደስ ይላል። ያው ስለ የቲሞች እያወራን ስለነበረ እስኪ በአሁኑ ሰዓት ኒዛም ፋሽን ለምን ያህል የቲሞች ተደራሽ መሆን እየቻለ ነው? አቅማችን በፈቀደው ልክ ምንጊዜም ኢትዮጵያ ውስጥ ላሉ ወላጅ አልባ ህፃናት ክፍለ ሀገርም ይሁን አዲስ አበባ ቤታችን ክፍት ነው። በዒድም ይሁን በኖርማል ጊዜ ለሙስሊም ለክርስቲያን ብቻ ወላጅ አልባ ህፃናት ለሆኑ ማስረጃ ይዘው ለሚመጡ
ቤታችን ክፍት ነው። በየቀኑ በጣም ብዙ የቲሞች ይመጣሉ። አንዳንዴ ደግሞ አሁን ዛሬ ምንም አይነት የቲም መጥቷል አለ። ባለፈው እሁድ በአንድ ቀን ብቻ 237 የቲሞችን ለክተን ውለናል። ልብ በይ ረመዳን አይደለም፣ ለዒድ ረመዳንም ለዒድ አልፈጥርም አይደለም፣ ለአረፋ ነው። ሰዎች ብዙ ጊዜ አረፋ የእርድ ወይ ደግሞ የስጋ ብቻ ይመስላቸዋል። አንዳንድ ሰዎችም እንደዛ ስለሚሉ ማለት ነው። ነገር ግን ዘንድሮ ረመዳን ላይ ካለበስነው በላይ አረፋ በጣም ብዙ የቲሞችን ተቀብለናል። የሚገርመው ባለፈው በክርስቲያን ወገኖቻችን ለጥምቀት እየሰራን ሳናርፍ ነበር ረመዳን የተጠጋው። ረመዳን ሌት ተቀን ሰርተን አረፍን ስንል የአረፋ የቲሞች መምጣት ሲጀምሩ አላረፍንም። ምናልባት ከአረፋ በኋላ ነው በደንብ ማረፍ የምንችለውና አረፋ ደግሞ ለየት የሚያደርገው አዲስ አበባ ውስጥ ያሉት ከክፍለ ሀገር በየካምፑ ተፈናቃዮችም እንዲሁም ክፍለ ሀገር ላይ ያሉ በአመት አንዴ ወይ ደግሞ በሁለት አመት አንዴ ብቻ ልብስ የሚያገኙ የቲሞች ይበዛሉና ቁጥራቸው በጣም ብዙ ነው። አደድ ግን የለንም፣ የተወሰነ ነገር የለንም። በአቅማችን ልክ በምንችለው ልክ አላህ እስከሰጠን ልክ እንዲሁም ደግሞ ኸይረኞች በጎ አድራጊዎች አብሽር ብለው ዱዓ እስከሚያደርጉልን ድረስ እያደረጉልን ነው። በእርግጠኛ ፈርቻ አላቅም። የመጣ የቲም ቢመጣ ቁጥሩ አሳስቦኝ አያውቅም። 1000 ይምጣ 2000 ይምጣ 5000 ይምጣ አላህን ተወክዬ እቀበላለሁ። የእናቶች ዱዓ የቲሞች ደስታ እስካለ ድረስ ምንም አያሳስበኝም። አንዲትን የቲም ገና ትከሻዋ ላይ ሜትር አድርጌ እየለካኋት እናትየውን ነው ማይ በተለያየ ኑሮ ውጣ ውረድ የምታልፍ እናት ልጇን ስለካላት ያ ፊት ሲፈካ ያዋል። ገና ስለካላት እኮ ነው የለበሰ ቀን ይሄ በራፍ የሱቅ በጣም ድባቡ ይለያልና እንደዛ አይነት ህይወት ነው እያሳለፈን ያለ ነው። ይሄ ሁሉ ግን አቅም እንዲኖረኝ ያደረጉት ውድ ደንበኞቼ፣ ውድ የሚከፍሉ ደንበኞቼ ናቸውና እጅግ በጣም አመሰግናለሁ። በዚህ አጋጣሚ አብሽር ብለው ደግሞ የኔ ጉዳይ ያሳስቧቸው የሚጨነቁ በሚችሉት የሚሳተፉ እንዲሁም ደግሞ ሚዲያ ላይ ሲያዩ ቪዲዮዎችን ሼር ኮስሉ ስለሚያደርጉልኝ ሁሉ ማመስገን እፈልጋለሁ። ነጃሺን ቲቪን ጨምሬ ማለት ነው። እኛም እጅግ አድርገን እናመሰግናለን። በነገራችን ላይ በሰራሃቸው ስራዎች ተሸላሚ እንደሆንክ ደግሞ ቅድም እያዩ ነበረ። የሽልማት የምስክር ወረቀት በህይወቴ እንትን ያለው መስሎኝ ጥቅም ያለው መስሎ አይታየኝም ነበርና አሁን ነው ገና መስቀል የጀመርኩት። በጣም ብዙ የምስክር ወረቀቶች አሉን እዚህ ጋር ከተለያዩ ድርጅቶች ብዙ እንትን ሰጥቼው አላውቅም እንዳልኩሽ። አሁን ነው ገና መስቀል እንትን ማለት የጀመርነውና ይሄ እንግዲህ ምን ይላል ድርጅታችን ባቡል ሀይር የበጎ አድራጎት ድርጅት የላቀ አስተዋጽኦና ድጋፍ ላደረጉ ከልብ እያመሰገነን ይህንን የምስጋና የምስክር ወረቀት ከታላቅ አክብሮት ጋር ሰጥተውታል ለኒዛም ፋሽን ወይም ደግሞ ዳውድ አብደላ ይላል። እንዲህ አይነት በጣም ብዙዎች አሉ። አሁን በፍሬም ስለተቀመጠልን እንጂ ልክ እንደ ንግድ ፍቃድ ውስጥ ላይ እንትን ብለን ያስቀመጥነው ብዙ ያገኘናቸው ከመቄዶንያም ጭምር። በነገራችን ላይ መቄዶንያ ውስጥ ያሉ ሙስሊሞችን እስኪ ማን ነው ያልብሻቸዋለሁ ብሎ የሚናገር በየአመቱ አረፋ ግን እኔ ነኝ የማለብሳቸው። በየአመቱ አረፋ ማለት ነው። አሁንም ደግሞ አዘጋጅተናል። አረፋ አንድ ቀን ሲቀረው ሁሌም መቄዶንያ ነው እየሄድኩ የማሳልፈው። የሚገርመው ግን የሚዲያ ግብዓት እንኳን አግኝተን አናውቅም በዚህ ጉዳይ። እኔም ብዙ ጊዜ ተናግሬ አላውቅም። ነገር ግን ከመጀመሪያው አመታት ጀምሮ እስካሁን ያሉት በዶክሜንት ይዣቸዋል። የሆነ ጊዜ ሊጠቅመን ስለሚችል ማሻአላህ በጣም ደስ ይላል። እንግዲህ አላህ ደግሞ ለኸይር ስራዎች ይጨመርበታል። አሚን። አዎ ይጨመርበታል። ሌሎችም ስራዎች እንዳሉም እየነገርከኝ ነው። ሌሎች ስራዎች አሉ። ሱቅ አለ እዚህ ጋር የዑለሞቻችን ካባ ሰርተን የምናስቀምጥበት አሉ። ታያቸው ደስ ይለኛል። ይሄ አይሹ ይሄ ጀለቢያ ያንዳንዱ ስምም ባለቤትም አለው። ወደ ክፍለ ሀገር የሚላክ ነው ለዒዳቸው፣ ለአረፋ፣ ለየቲሞቹ፣ ለምስኪኖቹ ማለት ነው። ይሄ ያንዳንዷ ነገር ስምም እንትን ማለት አያውም። ይሄ ስሙ ምን ይላል? በስላይ 30 በቁጥር የተቀመጠ ነው። 54 ቁጥር ብሎ ማለት የቲሞቹ ነው። ትልቅ ግብዶች አሉ። አሁን 53 ቁጥር ለባሽ ነኝ ከኔ ትንሽ ረዘም ላለ ሰው ማለት ነው። 18 ምናምን ከህፃን ጀምሮ እስከ 18 ያሉ የቲሞች ስለምናለ እነኚህም እንደዚህ ናቸው። ቁጥር አላቸው። ነው 54 ይላል። 54 ይሄ 54 ነው ማለት ነው። አሁን ይሄ ምናልባት የመቄዶንያዎችም ሊሆን ይችላል። መቄዶንያ ውስጥ ያሉ አረጋውያን ያሉ አባቶች ሙስሊሞቹ ማለት ለአረፋ ልብስ ስለሚያስፈልገው። ሌላው እዚህ ጋር ያሉ የዑለሞቻችን ካባ። በነገራችን ላይ ባለፈው ረመዳን ብዙ ታዋቂ ሰዎችን ኑ ሚዲያ አስተዋውቁልን ብለን ጥሪ አድርገን ኡስታዝ ሼክ ሰይድ ሙስጠፋ ሙፈሲሩ ካባ ሰራሁላቸውና እስኪ መቼ ነው ከቤታቸው የሚገኙት ብዬ ስደውል አይሱ አይመጣም እኔ ነኝ ሄጄ ዱአ አድርጌ ዘይር የምመጣ ብለው ሱቄ ድረስ መጥተዋል። እዚህ ጋር ድረስ እና ይችን ካባ ሳይ
ስላስታወሱኝ ነው እንዲህ አይነት ካባ ሰርቼላቸው ስለነበር ከዛ በኋላ ካባዬን ወደውት ብዙ ካባ ነው አዙኝ ይሄው የዑለሞቻችን ካባ የአባቱን ኮት የለበሰ ህፃን ቢያስመስለኝም በጣም ቆንጆ ናቸው የዑለሞቻችን ካባዎች እንደ ሱፍ ነው የተሰሩ እንደ ሱፍ አይነት ናቸው አሰራራቸው እንደ ሱፍ ነው የሚሰራው በሙሉ ገብራይሽ ምንም ጽድት ጥንቅቅ ያለ ስራ አሁን ይሄ 54 ቁጥር ነው 54 ቁጥር ሆኖ ከጀለብያ ከኔ ረጅም የሆነ ሰው ነው የሚለብሰው ገብቻል አጠርስ ማለት ስላለበት በጣም ነው የሚያምረው የሚያማምሩ ምርጥና ኳሊቲ የሆኑ ስራዎችን ነው የምንሰራው ሁሉም አለ ነው አሁን እኛ ጋር ለሴት ለወንድ ለልጅ ለአዋቂ ለዑለሞቻችን ነው ኡስታዞቻችን እንዲሁም ለመድረክ ብቻ የትኛው ሚዛን ፋሽን ብሎ ሰዎች ከመጡ ምንም ነገር አያጡብንም የጨርቅም ችግር የጨርቅ የጣቃ መጋዘንም ስላለ አሳይሻለሁ ሁሉም ነገር አለ ማለት ነው ከዛ ውጪ እዚህ ጋር እንግዲህ ሽፎኖችንም ያያሁኝ ነው ይሄ ሽፎኖች አሉ ሴት ምንም የሚቀር የለም ነው ሽፎኖች አሉ አሁን እነኚህ ሽፎኖች እናቶች ይፈልጉታል እናቶች በጣም ይወዱታል ግን ብዙ ጊዜ የምንጠቀመው ክፍለ ሀገር ላይ ላሉ የቲም የሚያሳድጉ እናቶች አሉ እነሱ ይሄን ነገር ስለሚወዱት ለነሱ ነው የምናዘጋጀው እነሱን ግን ከንትን ውጪ ይሄ ከዒድ ሲሆን ልጆች አይደል የሚያለቅሱት ከዒድ ውጪ ባለው ጊዜ ሰርተን እንልክላቸዋለን ለዒዱ ቅድሚያ ለልጆች ይሰጥና ከዛ ቀን ውጪ ላለው ደግሞ ለእናቶች ይሆናል ማለት ነው አብዛኛዎቹ ልብሶች እነዚህንም ለየቲም እናቶች ናቸው እያልከኝ ነበረ ለየቲም ልጆች እንዲሁም ለሌሎች ሰዎች እዛም ስናነሳ የተለያዩ ልብሶችን እነዚህ የቲሞች ናቸው እነዚህ ለየቲሞች ነው የምንሰራው እያልከኝ ነውና የቲም አበዛብሻል በጣም ደስ ይላል ግን እንደ ወደዚህ የቲሞች ላይ ትኩረት እንድታደርግ ያደረገ መነሻ ታሪክ ምናልባት ካለው እሱን አስታውሰው ወላሂ ምክንያቱም አላውቀውም ቀልዴም ቁም ነገሬም ይሄ ህልሜም መናሜም ቅዠቴም የቲም ሆኗልና ምናልባት አላህ የሰጠኝ ስጦታዬ ነው ብዬ ነው የማስበው ማተፊቅ ኢላ ቢላህ ከኛ የሆነ ምንም ነገር የለም ከነሱ ጋር እንድገናኝ እነሱን እንድዳብስ እነሱን ጸጉራቸውን እንድዳብስ አላህ አገራልኝ እንጂ ከኔ ምንም የሆነ ምንም ነገር የለም ነገር ግን ከነሱ ጋር በማሳለፍ ምክንያት ይሄ ሁሉ ነገር የተዋሃደ መሰለኝና በጣም በብዛት ስለነሱ ነው የማስበው ከነሱ ጋር ማሳለፍም ነው ደስታ የሚሰጠኝ በዛው ልክ ደግሞ ሐዘን አለው ከየቲሞች ጋር ተያይዞ የሆነ የቲም ሲከፋው ደውሎ ሊያለቅስብሽ ይችላል እኔ የተሰማራሁት በልብስ ጉዳይ ነው ነገር ግን ልብስ ሳለብሳቸው አጎቴ ብለው የሚጠሩኝ የቲሞች አሉ አጎቴ ብለው በጠሩ ሰዓት የሆነ ጊዜ ደውለው እያለፉበት ያለውን ሁኔታ ሊነግሩኝ ይችላሉ አንዳንዴ ደግሞ በጣም ከባዱ ፓርት አባታቸው ማጣታቸው ብቻ ሳይሆን ከአባታቸው መሞት ጋር ተያይዞ ከውርስ ጋር የሚነሱባቸው በጣም ከባድ ነገሮች አሉ ከውርስ ጋር በመያያዝ አክስት አጎታቸውን ሁሉ የሚያጡበት ሁኔታ አለ ያኔ የሚያወሩት ሲያጡ ሲከፋቸው አብሶ ይሄ 14 16 18 የሆኑት እየደወሉ ያዋሩኛል ያለቅሳሉና እሱ ደግሞ በጣም ያሳዝናል መፍታት የማትችይውን ችግር መስማት በጣም የሚያም ፓርት አለው ግን ዝም ብዬ ነው የምሰማቸው እነሱ በቃ አሁን አንዳንዶቹ ገና ከመደወላቸው ሊያለቅሱ ይችላሉ አብሽር ተረጋጋ አልቅሰህ ጨርስ እኔ እሰማሃለሁ ወይ እሰማሻለሁ ጊዜ አለኝ እላቸዋለሁ ጊዜን ካንሳ አይኖረኝና በእንደዚህ አይነት ህይወት እያለፍኩ ነው ያለሁት የሚገርመው ይሄን ስራ ስጀምር ኒዛም ፋሽን ነበር ስሜ ኒዛም ፋሽን አሁን ያ የቲም ልጅ የሚሰፋው ሆኗልና ኒዛም ፋሽን ናፍቆኛል ወደ ፋሽን ስራዬ መመለስ እፈልጋለሁ ደንበኞችን እያስተናገድኩ ነው አዎ ትልቅ መጠሪያ ነው ነገር ግን እነኚህ የቲሞች ሲመጡ ሳልፈራ እንዳስተናግድ ያደረገኝ ከፋሽኑ በገነባውት ገንዘብ ነበር ከተሻለ ከደንበኞቼ ባገኘሁት ገንዘብ ነበር ረመዳን ላይ በጣም ለኛ ለሙስሊሞች የሚና ገበያ ነው ያመት በጀት ነው የሚዘጋበት ረመዳን ላይ ነገር ግን በዛን ሰዓት ደንበኞችን አላስተናግድም አረፋ ላይም እንዲሁ ደንበኞችን የምፈልገውን ቁጥር ያህል አላስተናግድምና ደንበኞች ይናፍቀውኛል ሳልፈልግ ደግሞ ለማኝ ሆኛለሁ እኔ ውድ ተከፋይና ጥሩ ባለሙያ ነኝ ከማገኘው ገቢ የፈለገ የቲም ቁጥር ቢኖር ማስተናገድ ይችል ነበር ነገር ግን ደንበኛ ማስተናገድ ባለመቻሌ ነው የቲሞችን በጋራ እናልብስ እያልኩ አሰልቺ የሆነ ቃል ለኔ በጣም ነው የምወደው ዳዕዋም ጭምር ስለሆነ ነገር ግን ሰዎችን ማሰለችም አይነት ስሜት ይሰማኛል እላለሁኝ አላኩል ያህል ግን አልহামዱሊላህ እንዳልኩሽ በቃ አላህ አግርቶልኝ ነው ከነሱ ጋር ሁሉ ነገር የሆነው ልሻለሁ ማሻአላህ የምሰራቸውን ስራዎች በሙሉ ያየን ነው በጣም ጥራት ያላቸው ልብሶች ኢቭን እኮ በእናንተ ቤተሰብ ሌላ ልብስ ገዝቶ መልበስ ክልክል ነው እየተባልኩ ነበርና በጣም የሚያማምሩ ዲዛይኖች እየሰራችሁ ነው ያላችሁትና ኢንሻአላህ ደግሞ የነጃሺ ቢዝነስ ተከታታዮቻችን
ኒዛም ፋሽንን መጠቀም ይፈልጋሉ ብለን እናስባለን። እዛ እንግዲህ ብዙ ጣቃ ጨርቅ ላይ የተቀመጠ ማየት አለብሽ ያልከኝ ጥቅጥቅ ያለ ለዛው። ስለዚህ ወደዛው እንላለን። አዎ በነገራችን ላይ ወደዛ ሳናልፍ እኔ አንድ ሱስ አለብኝ። የቲሞችን ራስ መዳበስና ያገኘሁትን አጋጣሚ ጨርቅ መግዛት። ምክንያቱም ጨርቅ ገዝቼ ካልደረደርኩ መተኛት አልችልም። ስራውን እንደጀመርኩ አካባቢ ጨርቅ የለኝም ብዬ የመለስኳቸው ወይ ደግሞ የተወጣጠርኩበትን ጊዜ አስታውሳለሁና አሁን እኔ ለምሰራው ስራ የሚዲያ ግብአት ትልልቅ ማቴሪያል የሚዲያ ሰው ስለሆነች ታውቂዋለሽ እንደናንተ አይነት ማቴሪያል ማሟላት ይገባኝ ነበር። ግን አንድ ደህና ስልክ እንኳን አልገዛም። ነገር ግን አንድ ደህና ስልክ መግዛት የሚችል ጣቃ ገዝቼ ነው ማለት ነው። በቃ ማገኘውን ብር ወዲያው ነው ጣቃ የምገዛበትና ሀብት ነው ነዓም። ነገር ግን የምሰራው ስራ የበለጠ ተደራሽነት እንዲኖረው የእናንተ አይነት ማቴሪያል መግዛት ነበረብኝ። ግን እሱ ትዝ አይለኝም። የምገዛው ጣቃ ነው መቼት የሚሰጠኝ እና እንቅልፍ ማገኝበት እሺ በጣም ብዙ ጣቃ ጨርቆች ያሉበት ክፍል በጨርቅ የተሞላ ክፍል ደግሞ እንገኛለን። በጣም ከምትወደው አይነት ጨርቅ እንግዲህ ጨርቅ ብዙ አይነት አለ አይደለ? በጣም የምትወደው ጨርቅ ምን አይነት ጨርቅ ነው? ከከለር ቡኒ ነው ደስ የሚል። ከዛ ኮተንነት ያለው ኮተንነት የበዛ ብዙ ጊዜ ፖሊስተሮች ናቸው ጨርቆቹ። ኮተን የሆነ ጨርቅ ወደዋለሁ። ለስፌት በጣም አስቸጋሪ የሚሆን ጨርቅም አለ። አሁን ካልተሳሳትኩ ሳተን በጣም አስቸጋሪ እንደሆነ ይነገራል። ሌላ አስቸጋሪ የሆነ ጨርቅ አለ ወይስ? የቅድሙ የልጆቹ ጨርቅ በጣም ኳሊቲ ነው፣ ግን ኢንተርኔት የሚባለው እየተንሸራተተ ያስቸግራል። ለስፌት በጣም የሚያስቸግሩ ብዙ አይነት ጨርቆች አሉ በነገራችን። በጣም ቆንጆ። እንግዲህ ኒዛም ፋሽንን በደንብ አወራን ዛሬ። ስለ ኒዛም ፋሽን በጣም ቆንጆ ቆይታ ነው ያደረግነው። በተለይም ደግሞ የቲሞች ላይ የምሰራቸው ስራዎች በጣም በማህበረሰቡ ዘንድ በደንብ እንድትታወቅ አድርጓል። ከዛ ውጭ እንግዲህ የቲሞችን ለመርዳት ደግሞ ገቢ ያስፈልጋል እና የነጃሽ ቲቪ ተከታታዮቻችንም ኑ ከኒዛም ፋሽን በጣም የሚያምሩ እንደዚህ የውጭ የሚመስሉ ሱፎችንም ማግኘት ይችላሉ አይደል? አዎ ሱፎችን ማግኘት ይችላሉ። ስለዚህ መተው እንዲገዙ ደግሞ ጋብዛቸዋ። በነገራችን ላይ የምንሰራቸው ስራዎች አሁን ያይሽው ባለቤት አለው ወደ ውጭ የሚላክ ነው። ይሄ ባለ ሁለት ቁልፍ የሚባል ነው። ባለ ሁለት ቁልፍ ይባላል። ተላላፊ ይባላል። ይሄ መርጥ እንትን ነው። አሁን ለውጭ ነው የሚላከው። አዎ ወደ ውጭ የሚላክ ነው። ስለዚህ ወደ ውጭ የሚላክ ናቸው። ሰራላችሁ ማለት ነው። አሁን ሰራልን። ይሄኛው ማለት ነው። እና ኑ ግዙን። የተለያዩ ስራዎችን መስራት እንችላለን። የመስራት ችግር የለብንም። እግረ መንገድ ደግሞ የአኺራ ስራን እናሰራቸዋለን። ያለ አኺራ ጉዞ የዱንያ ህይወት ምንም ነውና ዱንያችንም አኺራችንም ጎን ለጎን ማስቀጠል እንችላለን። ሐላል የሆነ ስራዎችን እየሰራን ከኒዛም መግዛት የቲሞችን ማልበስን ጭምር እንደሆነ እንዲያውቁልን እንፈልጋለን። በነጃሽ ቢዝነስ የጉብኝት ሰዓታችን ይህንን የመሰለ ድርጅት ኒዛም ፋሽን ስለተገኘን እጅግ ደስ ብሎኛል። በጣም ቆንጆ ቆይታ ነው ያደረግነው። በአንተም በኩል ቆንጆ ቆይታ እንደነበረ ተስፋ አደርጋለሁ። በጣም እጅግ በጣም ስለመጣችሁ ደስ ብሎኛል። ከኢትዮጵያ ቴሌቪዥን ቀጥሎ እናንተ ናችሁ ማለት ይቻላል እዚህ የመጣችሁት። እጅግ በጣም አመሰግናለሁ። እድለኞች ነን። በጣም እኔ በጣም አመሰግናለሁ። እኛም ስለመጣን ደስ ብሎናል እና ደግሞ ምናልባት ግን መጨረሻ ላይ ቀረ የምትለው ነገር ሊኖር ይችላል። እስካሁን ቅር ያለህ ነገር ካለ ያላስተላልፈካቸው መልእክቶች ካሉ በእርግጥ ብዙ አንስተናል። ነገር ላውራው ካልኩ ረጅም ሰዓት ነው። ግን ስለመጣችሁ በጣም አመሰግናለሁ። መናገር የምፈልጋቸው ነገሮች ዙሩ ያው ከኒዛም መግዛት የቲሞችን ማልበስ እንደሆነ ሰዎች አውቀው እግረ መንገድ ከኛ ይግዙ። የፈለጉትን ነገር እናዘጋጅላቸዋለን። ግን ደግሞ ከምንም በላይ ለየቲሞች ፎከስ ያደርጉ። እኛን ቢያግዙን መልካም ነው። ወደኛ የሚመጣ የቲም እንዳይመለስ እያንዳንዱ የሚያደርጉልን ነገር አቅም ስለሚፈጥርልን ማለት ሰዎች አንተ የቲም ስንት ነው የምታለብሰው ዋጋ ስንት ነው ይላሉ። እኔ ጋር የወጣ ዋጋ የለም። ሰዎች በሚችሉት ይሳተፉ። እነሱ የሚያግዙን ነገር የሚመጡ እንግዶቻችን ለማስተናገድ አቅም ስለሚፈጥርልን ማለት። በተረፈ ግን የሚመጡ የቲሞች እስካልተመለሱ ድረስ ዋጋ ተመን ማውጣቱ ምንም ጥቅም የለውም። ምክንያቱም ዋጋ መናገር ያለባቸው ረመዳን ኢድ ወይ የሆነ ፕሮግራም ሲመጣ ወቅታዊ የሆነ ጊዜ የሆነ አካባቢ ሰዎች ገንዘብ አሰባስበው ገበያ ገብተው ዋጋ ይሄን ያህል ተብለናል፣ ይሄን ያህል የቲም ማልበስ እንፈልጋለን፣ ይሄን ያህል ብር ያስፈልገናል የሚሉት እነሱ ናቸው እንጂ እኔ ቤት ዋጋ የወጣ የለም። ምክንያቱም አንዲት ወጣት የቲም መታ አበያ ትመርጣለች፣ ይሰራላታል። ጉርድና ኮት ብትመርጥ ይሰራላታል። የትኛውንም ትምረጥ የምርጫዋ ይሟላላታል። ስለዚህ ዋጋ ማውጣቱ ምንም እንትን አያደርግም። ነገር ግን ሰዎች ሲያግዙን 1 ብር የሚያግዙን 10 ብር ለኛ አቅም ይፈጥርልናል። በተረፈ እጅግ በጣም አመሰግናለሁ። ሌላው ማመስገን የምንፈልጋቸው ሰዎች
በየትኛውም ሁኔታ አብሽር ብለው ከጎኔ ለሚሆኑ ቪዲዮችን ሼር ፖስት ሪት ለሚያደርጉ በሐሳብ ሰፖርት ለሚያደርጉ በገንዘብም አብሽር ለሚሉ ሰዎች ማመስገን እፈልጋለሁ። እንዲሁም ደግሞ ከምንም በላይ ቪዲዮችን አይተው አላህ ያግዘው ብሎ ዱዓ ለሚያደርጉልኝ ሰዎች የትኛው ሰው ዱዓ استجابه አግኝቶ እዚህ ጋር እንዳቆየኝ አላቅምና ይሄን ስራ ስሰራው ኖሬ መሞት የምፈልገው ነው። ለልጆቼ ማውረስ የምፈልገው ይሄንን ሁሉ ስራ ነው። የሁላችሁም ሰዎች ዱዓና ርብርብ እገዛ ያስፈልገኛል ማለት እፈልጋለሁ። በድጋሚ ነጃሺ ቲቪ እና መላ አባላትን ማመስገን እፈልጋለሁ። እጅግ አድርገን እናመሰግናለን። በቀጣይ እንግዲህ ኒዛም ፋሽንን ለማሳደግ ብዙ ነገሮች ታቅደዋል። የማስተማርን ቦታ እንከፍታለን ተብሏል። ከዛ ውጭ እንግዲህ በደንብ ለማቋቋምም ሌላ የሚያሰብኩት ነገር አለ እያልከኝ ነበር። አዎ ይህን ነገር ወደ ትልቅ ተቋም ማሳደግ እፈልጋለሁ። በሙያው በዘርፍ ላይ ያለው ልምድ ያላቸው ሰዎች ልምዳቸውን ቢያካፍሉ ቢያግዙኝ ደስ ይለኛል። ስልክ ቁጥር ከታች ስለማስቀምጥ እንደዚህ ብታደርገው ቤተሰብነቱን ሳይለቅ ኤንጂኦ ወይ ደግሞ ጥሩ ተቋም ሆኖ መቀጠል ይችላል ብለው የሚመክሩኝ ሰዎች ካሉ ቢመክሩኝ ደስ ይለኛል። በተረፈ ግን በጣም ብዙ ወጣቶች አሉ ማሰልጠን እፈልጋለሁ ሙያዬን ማለት ነው። ይህ ስራ በጣም አዋጭ ዘርፍ ስለሆነ እንደኔ አይነት ሳድግ እንዳንተ አይነት መሆን እፈልጋለሁ የሚሉ የቲሞች ይመጣሉና እንደኔ አይነት እንዲሆኑ ይህ ስራ በጣም አቅም ስለሚፈልግ ከተቋም ጋር ህጋዊ ተቋምነትን ከተላበሰ በኋላ በጣም ትልልቅ ከማሰልጠን ጀምሮ ትልልቅ ስራዎችን መስራት እንችላለን ብዬ አስባለሁ ኢንሻአላህ። እንግዲህ የነጃሽ ቢዝነስ ተመልካቾች ሆነው የተለያዩ ኤንጂኦዎችን ያቋቋሙ ብዙ ስራዎችን የሰሩ ተመልካቾች አሉንና ስለዚህ ስልክ ቁጥርህን ንገራቸውና መታችሁ ብታማክሩት እንግዲህ የቤተሰብ ኤንጂኦ የማድረግ ፍላጎቱን ኦን ለማድረግ እዛ ላይ እንግዲህ አሻራችሁን አኖሩ ለማለት ነው። ስልክህን አስታውሳቸውና ስልኬ የኔ ስልክ እኮ ሙዝ ከመላት ይቀላል 0918 22 10 01 ነው። በዚህ ቁጥር ደውሉልኝ ወይ ቴክስት አድርጉልኝ እመልሳለሁ ኢንሻአላህ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ዙበይዳና መላ የነጃሽ ቲቪ አባላት ቴንኪው ማለት እፈልጋለሁ። ሌላ ማስተላለፍ የምፈልገው በዙሪያችሁ ያሉ የቲሞችን አሁን ስለ የቲም ሲነሳ እኛም ብቻ ማገዝ አይደለም። የሰፈሩ የቲሞች አሉ አይደል? እነሱን ከማስደሰት ጀምሩ። ወላሂ የቲምነት በጣም ከባድ ነገር ነው። ድህነት በጣም ከባድ ነገር ነው። ግን ድሆችና የቲሞች ምርጦች ናቸው። እነሱን እንዘይራቸው፣ ካጠገባቸው ነው አብሽሩ እንበላቸው። የህይወትን ተለዝዝ ማጣጣም ለሚፈልጉ ሰዎች ይሄን መጋበዝ እፈልጋለሁ። በቃ ከነሱ ጋር ትንሽ ደቂቃ እንቀመጥ፣ አብረን እንጫወት፣ ምንም አናደርግላቸው። ከነሱ ጋር ግን የተወሰነ ጊዜ እናሳልፍ። የአላህ ረህመት ሲዘንብብን እናያለን ብዬ እኔ ያን ህይወት ስለምኖረው በጣም ስለምወደው ተለዝዙን ጥፍጥናውን ስለማውቀው ይህን ጥፍጥና ለነጃሽ ቤተሰቦችም እንዲሁም ለኔን ተከታዮች መጋበዝ እፈልጋለሁ። በጣም ቆንጆ መልእክት ነው። ተመልካቾቻችን ከወንድም ኒዛም ጋር ያደረግነውን ቆይታ እንግዲህ እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። በጣም ብዙ መልእክቶች ደርሰዋል እና ከወንድም ኒዛም ጋር አብራችሁኑ ስሩ። ለሰርጋችሁ ለድግሳችሁ ድግስ በስቷል አይደለ? ለድግሳችሁ ኑና የኒዛም ፋሽንን ልበሱ ማለት እንፈልጋለን። ምናልባት እንግዲህ የት መተው ሊያገኙ ይችላሉ? አድራሻ ቤተል ኤዥ ሞል ሁለተኛ ፎቅ 202 ሊያገኙኝ ይችላሉ። ወይ ደግሞ እፎይታ አሁን ያለንበት አጠና ተራ እፎይታ የገበያ ማዕከል የሱቅ ቁጥር 78 ላይ ቢመጡ እኔን ያገኙኛል። እኔን እንኳን ባያገኙ ልብሳቸውን ያገኛሉ ሰዎች። ሌሎችም ሰዎች በዚህ መረጃ መሰረት ሊያገኙን ይችላሉ። በቀጠሮም ደግሞ ይዘን መገናኘት እንችላለን። ልክ እንደናንተ ነጃሽ ቲቪ ማለት ነው። እጅግ አድርገን እናመሰግናለን። ተመልካቾቻችን ልክ እንደተከታተላችሁት ነው። ኑ ከኒዛም ፋሽን ጋር አብራችሁ ስሩ ማለት እንወዳለን። ለነበረን ቆይታ እንግዲህ እጅግ አድርገን እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁ በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ ተመልካቾቻችን እንግዲህ ነጃሺ ቢዝነስ ፕሮግራማችን ዛሬ በልዩ ሁኔታ ወደ እናንተ መተን ከኒዛም ፋሽን ጋር ያደረግነውን ቆይታ አስቃኘናችሁ። ስለተከታተላችሁን እጅግ አድርገን እናመሰግናለን። እንዲሁም ደግሞ በተለያዩ ለፕሮግራሞቻችሁ ለሰርግ ሊሆን ይችላል፣ ለተለያዩ ድግስ ውብ ሆናችሁ የምትቀርቡባቸው ልብሶችንም ከፈለጋችሁ በዚሁ ከስር ባለው ስልክ ቁጥር ደውላችሁ ኒዛም ፋሽንን ልታገኙ ትችላላችሁ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ከፕሮግራሙ ጋር አብሬያችሁ የቆየሁት እኔ ዙበይዳ ሀሰን ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።